በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች እንዲሁም የድንግል ማርያም ያደራ የበረከት ልጆች እንደምንሳላችሁ እንደምንቆያችሁ አሜን። የእግዚአብሔር ስም ዛሬም ዘወትርም ስሙ የተመሰገነ ይሁን። ተመልካቾቻችን ዛሬም በአዲስ ቪዲዮ ተመልሰን መጥተናልና አዲስ የሆናችሁ እህቶቼ ወንድሞቼ ሰብስክራይብ እና ኦል የምትሉን እንዳትረሱላችሁ እወዳለሁ። እንዲሁም ደግሞ ቤተሰቦቻችን ሼር፣ ላይክ እንዲሁም ደግሞ ሰብስክራይብ፣ ኮሜንት ማድረግ እንዳትረሱ። በዚህ ቻናል አዳዲስ ቪዲዮ ሁሌም ይለቀቃል። እባካችሁ ሼር፣ ላይክ፣ ሰብስክራይብ አድርጉልን። ዛሬ ይዤላችሁ የቀረብኩት እንደ እግዚአብሔር ፍቃድ በስርዓተ ተክሊል ለሚጋቡት መስፈርቱ ምንድነው የሚለውን እኔ የምናገርበትን አንደበት እናንተ የምትሰሙበትን ጆሮ እግዚአብሔር አምላክ ያድላችሁ። ተክሊል ማለት ከበረ ማለት ሲሆን ቃሉም ከለለ፣ አከበረ፣ ጋረደ ከሚለው ግስ የወጣ ነው። በተክሊል ወንድ የባል ክብር ናት የተባለች ረዳቱ በጽኑ ክዳን ወይም በመንፈስ ውሎ የሚቀባበሉት ስለሆነ የተክሊል ጋብቻ የከበረ ነው። ለሴቷም እንዲሁም በእግዚአብሔር ስለሚቀደስና ስለሚከበር የተክሊል ጋብቻ ቅዱስ ነው። ዕብራይስጥ ምዕራፍ 1 ቁጥር 12 የመጀመሪያው ጋብቻ በእግዚአብሔር ፍቃድ በአንድ ገነት እንደተመሰረተ ሁሉ ዛሬም ስርዓተ ተክሊል በቅድስት ቤተ ክርስቲያን ይፈጸማል። ዘፍጥረት ምዕራፍ 1 ቁጥር 22 በመሆኑም ስርዓተ ተክሊል የተሞላ የሚሆነው ጸሎት ተክሊል ተፈጽሞ ወጣቶች ቅዱስ ስጋውን ክብር ደሙን ሲቀበሉ ብቻ ነው። ለዚህ ክብር የተቀደሰ ጋብቻ ለማብቃት የሚያስፈልጋቸው ነገሮች፣ አንደኛ የሃይማኖት አንድነት። ወጣቶች በሃይማኖት የኦርቶዶክስ ተዋሕዶ እምነት ተከታዮች መሆን አለባቸው። 2 ድንግልና። የተክሊል ስርዓት የሚፈጸምላቸው ወጣቶች ራሳቸውን ከዝሙት ጠብቀው በድንግልና የጸኑ መሆን አለባቸው። 3ኛ መፈቃቀድ። የሚጋቡት ወጣቶች አንዳቸው ሌላውን ሊፈቅድ ሊወድ ያስፈልጋል። የሁለቱ መፈቃቀድ ሳይኖር በወላጆች ተጽዕኖ ብቻ ስርዓተ ተክሊል ጋብቻ ሊፈጸም አይቻልም። ለዚህ ነው በስርዓት ላይ አንደኛው ሌላውን ወዳጅ ፈቅዶ የሚቀርበውን አንድ ጊዜ ለምንድን ነው ወደ ቤተ ክርስቲያን ተቀብያታለሁ ወይም ተቀብየዋለሁ ብሎ ቃል የሚጋቡት። 4ኛ እድሜ። የሚጋቡት ወጣቶች እድሜያቸው ትዳር የሚጠብቀውን ኃላፊነት ለመውጣት ብቁ ሊሆን ያስፈልጋል። ለዚህም አስቀድሞ በፍትሐ ነገሥት እንደተገለጸው ሴት 15 ወንድ ደግሞ 18 ዓመት የሞላቸው መሆን አለባቸው። እንደዚህም ሆኖ ሌሎች ነገሮችን ካልተሟሉ ከዚህ በላይ ቢሆን መልካም ነው። 5ኛ የንስሐ አባት ምስክርነት። ስርዓተ ተክሊል የሚፈጸምላቸው ወጣቶች አስቀድመው ንስሐ እየገቡ ንጽህናቸውን ጠብቀው እንዲኖሩ የግድ የንስሐ አባት ሊይዙ ያስፈልጋል። ለንስሐ አባታቸው ስለ ጋብቻቸው ሆነ ስለ ማንኛውም ሕይወታቸው ሊያማክሩ ይገባል። በዘመናችን አልፎ እንደምታየው ገንዘብ ከፋይ ወይንም ደብረ ሊባኖስ ሄጄ አገባለሁ እያሉ ተደብቆ ስርዓተ ተክሊልን መፈጸም አይቻልም። ተጋቢዎች ከላይ የተጠቀሱትን መሟላታቸውን በንስሐ አባት ላረጋግጥን ይህም ለምስክርላቸው ያስፈልጋል።
ቢሆንም የተጋቢዎች መንፈሳዊ ሆነው ስጋው ኖሮ በንስሐ አባታቸው ፊት የተገለጠ ሊሆን ይገባል። ስድስተኛ ሁለቱ ተጋቢዎች ወይንም ከሁለት አንድ ወገን ራሱን የቻለ ሊሆን ያስፈልጋል። የኢኮኖሚ አቅማቸው ቤተሰብን ለማስተዳደር በቂ መሆን ሊያረጋግጥ ይገባል። ሰባተኛ ስለ ትዳር ማወቅ ብቁ ግንዛቤ ተጋቢዎች ከመግባታቸው በፊት ስለ ትዳር አጠቃላይ ስለ ተክሊል ጋብቻ በሚገባ ሊያውቁ ይገባል። ትዳር በሶስተኛ ሰው ግፊት የሚፈጸምና ለጥቅማ ጥቅም ተብሎ ከሆነ ለመከራ የሚጋቡት ሳይሆን ከልብ በመነጨ ፍቅር ለትዳር ባሏ ገንዘብ ስለ ትዳርን ብቁ እውቀት መኖር ግድ ይላል። ስለ ተክሊል ቢሆን ከአባቶቼ በሰንበት ትምህርት ቤት ብቁ እውቀት ሊኖር ይገባል። እንግዲህ ተጋቢዎቻችን ከዚህ በላይ የተጠቀሱትን ነጥቦች ካሟሉ የተቀደሰውን የሥርዓተ ጋብቻ ተክሊል ጋብቻ ሊፈጸምላቸው ይቻላል። በተረፈ ከአጽዋማት ቀን በቀር ይፈጽማል። እሺ እህቶቻችን በአማርኛ ያው ይሄንን ይመስላል። በኦሮምኛ የምትሰሙ እህቶቻችን ወይም ወንድሞቻችን ኦሮሚፋን አከነ ጅዳ ተክሊሊ ጀቹን ከበጀ ጀቹዳ ዮተኡ ከበጄ ጎንፌ ጀቻ ጀዱራ አርገሜ ጋኢሊ ተክሊሊ ቁልቁሉዳ ኤብሮታ ቡቁና ቶኮ ለኮብሳ ኩዳለማ ተክሊሊዳን ጋኢለ ራወቹፍ ማልቱ በርባችሳ tokkoffaarratti amantiidhaan wal fakkaachuu lamaan isaanii ortodoksii tawaahidoo ta'uu qabu. Lammaffaa durbummaa lamaan isaanii sagaagalummaa irraa fagaatanii kan jabaatan ta'uu qabu. Sadaffaa eeyyama isaan gaa'ila raawwachuuf qophaa'an lamaan isaaniitu eeyyama isaaniitiin wal jaalachuu qabu. dhiibbaa maatirraa fagaachuu qabu jechuudha. Afraffaa akkuma fitaha nigistii irratti barreeffamee durbi waggaa 15 dhiirri waggaa 18 guutuu qabu. Yoo wantoonni barbaachisoo ta'an guutamuu baatan garuu kan ol ta'uu qabu. Shanaffaa abbaa gaabbii qabaachuu qabu. Jaaffaa qabeenya yookaan ikoonomiksii yoo xiqqaate tokko kan of danda'e ta'uu qaba. Torbaffaa osoo gaa'ila hin raawwatiin dura waa'ee gaa'ilaa hubachuun barbaachisaadha. Obboleewwan ortodoksii tawaahidoo taatan hundi keessan gaa'ila keessan mana waaqayyoo keessatti raawwadhaa. Jireenya keessan keessatti waaqayyoon akka argamuuf warri dandeessan takliiliidhaan kan hin dandeenye immoo qurbaanan gaa'ila keessan raawwadhaa. Sheer waliif godhaa maatiiwwan waaqayyoon isiniin jechuu jaaladhaa. Wasabaat ለእግዚአብሔር ወወላዲቱ ድንግል ወመስቀሉ ክብር አሚን።